ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ እንዴት ናችሁ? ሰላም ነው? የሰሞኑ የዱባይ ፍክቻ እንዴት ነው? እንዴት ይዟችኋል? ወሬው ምን ሀሳብ አስተያየት እየሰጣችሁ ነው? ምን ላይ ናችሁ? ሀሳብ አስተያየታችሁን ያው እየተከታተልኩ እያየሁ ነው። ሁሉም የመሰለውን የግሉን ሀሳብ ይሰጣል። እውነታው የት ነው? እውነታው እንግዲህ ማንጋ እንደተደበቀ ማንጋ እንዳለ ማወቅ አንችልም። ግን በዚህ መሀል የታዘባችሁት ነገር ምን አለ? ያው ሁሉም እንደ ሰውኛ በራሱ ታዝቦ ያስቀመጠው ነገር ይኖራል። እንዴት እያያችሁት ነው? ግራ አልገባችሁም? ግራ አልተጋባችሁም? ሁሉም ግራ ያጋባሉ። እውነት ማን ጋር እንደሆነች አይታወቅም። እውነት እግዚአብሔር ጋር ነው። ግን አንድ ምክር አለኝ። እንደዚህ በየቤታችሁ ውስጥ ሆናችሁ ቢዝነስ የምትሰሩ ሰዎች ስራችሁን እናደንቃለን፣ እናበረታታለን። ግን የህዝብ አገልጋይ እስከሆናችሁ ድረስ ንጹህ አይነት አሰራር ቢኖራችሁ ጥሩ ነው። ምክንያቱም ያነሳችሁም የጥላችሁም ህዝብ ስለሆነ ከህዝብ መጥፎ ኮመንት እንዳይመጣባችሁ ከህዝብ የጸዳ ነገር ብትሰሩ መልካም ነው። ከባድ ነው። ህዝብ እስከሚገለገልባችሁ ድረስ እንደገና ደግሞ ወይ የምታቀርቡት እቃ ከኢትዮጵያዊ ውጭ የሚገለገለው ስላልሆነ እኛው ለኛው ስለሆነ ቢያንስ እንደዚህ አይነት ቢዝነስ ስትሰሩ ጥንቃቄ ማድረግ አለባችሁ። የምታገለግሉት ህዝብ ያው የሚገለገላችሁ ህዝብ ውስን ነው። ኢትዮጵያዊ ነው። ከኢትዮጵያ ውጭ የሚገዛችሁ የለም። ያው የኢትዮጵያ ነክ ነገር ስለምታመጡ ማለት ነው። ሱቅ ያላችሁም ሳይሆን ሱቅ ያላችሁም በብዛት የኢትዮጵያዊ ነገር ነው የምትሸጡት። እና ለምታደርጉን ነገር ጥንቃቄ እያደረጋችሁ ብትሰሩ ጥሩ ነው። ሀቡ ጋር በጣም ብዙ ከ2 ቀን በላይ እንደገና ነገ ቀጠሮ አለ። 3 ቀን ሙሉ የፈጀ ክርክርም አይተናል፣ ክህደትም አይተናል፣ ውሸትም አይተናል፣ ሁሉን ነገር አይተናል። ግን እጅግ በጣም ያሳዘነኝና ትንሽ እንድናገር ያደረገኝ ነገር ምን እንደሆነ ታውቃላችሁ? የመጀመሪያ ሚስቱ ነኝ ብላ የመጣች ሴት፣ የፍቅር ዲዛይን የመጀመሪያ ሚስቱ ነኝ ብላ የመጣች ሴት ያው እንግዲህ ቀጠሮ አላቸው ነገ ይመስለኛል። ግን ዛሬ ስራዋ ላይ ናት። ሁሉም ስራቸው ላይ ናቸው። መቅደስም ሰው ቤት ነው የምሰራው ብላ ነበረ፣ ተባርሬያለሁ ብላ ነበረ። ያው እሷ ዓለም አቀፍ ውሸታም ናት። በውሸቷን የያዛት ያው ወንድሟን ምን እንዳነሳሳት ምን እንዳሰበች ምን እንደሆነ አናውቅም። እኛ እግዚአብሔር ነው የሚያውቀው። ያው ይቅር በሉ ይቅር ይላችኋል ነው። ሁሉም ስራቸው ላይ ነበሩ ዛሬ እና እኔ ከተሰማኝ ነገር ውስጥ ጥፋተኛ እንኳን ሰው ቢሆን በእርግጥ እሱ በጣም ትልቅ ድርጅት ነው ያለው፣ ትልቅ ስም ነው ያለው። ስሙን በዚህ መልኩ መውረዱ የሱ ጥፋት ይሆን የነሱ ጥፋት እንግዲህ ለህዝቡ ይሄ ነው ተብሎ የወጣ ነገር የለም። ግን እውነታቸውን ፈጣሪ ነው የሚያውቀው። ዛሬ እንደ ሰውኛ በጣም አሳዝናኛለች። የፍቅር ዲዛይን የመጀመሪያ ባለቤቱ ነኝ ያለችው ልጅ ስራ ላይ ነበረች። ስራዎቿን እየሰራች ነበረ። እንደ ሰው ካሰባችሁ ሴት ናት። ብዙ ነገር ሰርታለች። ብዙ ነገር አድርጋ ነበረ። ጥፋት መጥቷል። ከዛ ጥፋት በኋላ እውነት ይወጣ ብላ ነው የመጣችው። እውነቷ ተደባብሶም ይሁን በሌላም መልኩ ይሁን እውነቷ አልወጣም። እውነቱን ሀሰተኛም ትሁን እኛ የምናውቀው ነገር የለም። ህዝብ የሚያውቀው ነገር የለም። ሁላችንም ቁጭ ብለን እንደሰማነው ነው። ነገር ግን ትናንትና ከነበረበት ማንነት ሰው ወርዶ ዛሬ ላይ ዝቅ ብሎ ሲሰራ መተቸትና
ሌላ ነገር ተብሎ መናገር እኔ እንደስፋ ተሰምቶኛል። እንደገና ደግሞ ኮሜንታተሮች በቃ እዚህ ጋር የተነጋገሩበት ቤት ላይ ያ ነገር አለቀ። ግን ስራ ጀምረው ስራ ላይ ሲሆኑ ካልገዛን ባለመግባት እየሄድን ባለመናገር እንደገና ቅስም የሚሰብር ንግግር። ቅድም እንትናን አይቻታለሁ። ሰላም ወይም ብሪጅስቶን ስሟ መሲ ብሪጅስቶንን አይደለም፣ ብሪጅስቶን አውሮፓ የምትኖረው እንደሚገዛ ሰው ገዝት ጠይቃ ገብታ ሽሮ በርበሬ እፈልጋለሁ ካለች በኋላ በጣም መጥፎ ንግግር ነው የተናገረችው። ሁላችንም የቆምንበትን ነገር እርግጠኛ አይደለንም። ነገ በምን አይነት ነገር እንደምንወድቅ፣ ነገ ምን አይነት ነገር አዳልጦን እንደምንወድቅ፣ ምን አይነት ነገር እንደሚሰብረን፣ በምን አይነት ሁኔታ ውስጥ ምን አይነት መጥፎ ነገር ልንሰራ እንደምንችል አናውቀውም። እና ያሳዝናል። ነገ እናንተም ብዙዎቻችሁ የእነሱን ስራ ልትሰሩ ትችላላችሁ። ሁላችሁም የተሻለ ነገርን የማይመኝ የለም። በእነሱ ስራ ላይ ከነሱ ያነሰ ስራ ሰው ቤት ተቀጥራችሁ የምትሰሩ፣ የሌላ ስራ ያላችሁ፣ በግላችሁ ቢዝነስ መስራት የምትፈልጉ ሰዎች ትኖራላችሁ። ሁሉም ለውጥን ይፈልጋል እና ቢያንስ ከቻላችሁ አበረታቱ። ዋጋቸው እዚህ ጋር የሰሩት ስራ እንደ ህዝብ ልክ አይደለም። ሁሉንም አሳዝነዋል። እንደውም የሚመስለው ተነጋግረው የሆነ እንትን ሊያደርጉ የመጡ ነው የሚመስለው። ለምን ለፎሎ ነው የመጡት ብላችሁ ትላላችሁ? የሆነ የተቀነባበረ ነገር አይመስልም? እንዴት አያችሁ? ዝብርቅርቅ ያለ ስሜት ነው ያለው። ግራ የሚገባ የተዘበራረቀ አይነት ስሜት ነው ያለው እና ሰው ስራ ብሎ ሲወጣ እነዛ ሰዎች ቤታቸው ቁጭ ብለውም ቢሆን ይሄን አውጪ፣ ይሄን አሳይኝ፣ ይሄን ጣይ፣ ይሄን እንዲያርግ፣ እንደገና ደግሞ ኮመንት ላይ መጥፎ ነገር ምናምን ነገኛ የህይወታችን ልንሰራ እንችላለን እና መደጋገፍ ነው እንጂ ያለባችሁ ጥፋት የትናንትናን ጥፋት ታይቶ እንዲህ አረግሽ እንዲህ ነሽ ምናምን እንተዋቸው። በቃ ስራቸው ለራሳቸው የሚያበረታታ ያበረታታል፣ የማይፈልግ ደግሞ አልፎ መሄድ ሲቻል መጥፎ ንግግር አትናገሩ ለማለት ነው። ስለተሰማኝ ነው። እኔ አንደኛ ጥፋተኛ ያረኳት እኔ በራሴ እንደዚህ እንደ አድማጭ ሳዳምጥ በጣም ጥፋተኛ አርጊያት ነበረ። ከዛ ዛሬ ግን የራሷን ቤት ከፍታ ቁጭ ብላ እየሸጠች እንዳጋጣሚ ሳልፍ ነው እንዲህ ስክሮል ሳረጋ አየኋት። ግን ኮመንቶቹን ሳያዘንኩኝ እውነት ለሁሉም መቅደስም ብትሆን ጥሩ ስራ አልሰራችም፣ አንደኛዋም ብትሆን ሁሉም ጥሩ ስራ አልሰሩም። ሁሉም ግን እንደ ስራቸው እንዲሰሩ እንተዋቸው። ሁሉንም ቢያንስ ኮመንት ላይ እየገባን መጥፎ ነገር አናርጋቸው። አለመግዛት እንችላለን፣ ማለፍ እንችላለን። እስቲ ደግሞ ነገ መጨረሻቸውና ውሳኔያቸውን እናያለን እና ሰውን የሚሰብር ንግግር አትናገሩ ልል ነው በዚህ አጋጣሚ። አመሰግናለሁ።